ትመለሳለህ አትመለስም? አንተ ወደ አይምሮ ትመለሳለህ አትመለስም? አሁን እኔ የምልህን ነገር ማንንም አልፈራም፣ ግልጽ ነው የምናገረው። ምን ልፈራ ነው እንዴ አንተ? እንዴ ልፈራ እኮ አይደለም። ይሄ የኔ ባህሪ አይደለም። አንተን ቆሜ እንደዚህ ትሪት ማድረግ ወይ ደግሞ እየተነማመጥኩ የማወራ ሰላም እንዲወጥ ስለፈለኩኝ። ከሰሞኑ እየተፈጠሩ ያሉ ነገሮችን በዝምታ ሲከታተሉ የነበሩት ጋሽዬ አሁን ላይ ወደ አዲስ አበባ ለመምጣት መወሰናቸውን ሰምቻለሁ ማለት ነው። አዲስ አበባ ላይ ያሉት የአብርሽ ታላቅ ወንድምና ቡዜ ነገሮችን ከመፍታት ይልቅ ነገሮች እየተባባሱባቸው እንደመጡ ተረድተዋልና አሁን ላይ ቢያንስ እሳቸው መተው መሆን ያለበትና እነዚህ ልጆች መለያየት ካለባቸውም የመጨረሻ ያሉትን ሙከራ ለማድረግ ወደ አዲስ አበባ ሊመጡ መሆኑን ሰምቻለሁ ማለት ነው። በዋናነት ደግሞ ይህንን ሊያደርጉ የቻሉበት ትልቁ ምክንያት ምንድነው? ከሰሞኑ ቡዜ ያደረገችው ነገር እጅጉኑ ጋሽዬን እንዳስቆጣ ሰምቻለሁ ማለት ነው። ትላንትናም ከዚህ ጋር ተያይዘው የሆኑ ሀሳቦችን አንስቼ ነበርና ቡዜ ያደረገችው ነገር በነጋሽዬ በኩልም እንዲሁም ደግሞ በሩታ ቤተሰቦችም በኩል እጅግ በጣም ቁጣን መቀስቀሱን ሰምቻለሁ ማለት ነው። ምክንያቱም የሩታ ፋሚሊዎች ይህንን ነገር እያዩ ብዙም ነገሮች ደስተኛ እያደረጋቸው አይደለም። ምክንያቱም ልጃቸው ላይ ከዚህም ከዛም ጫና እየበዛ እንደሆነ ግልጽ ነው። በነገራችን ላይ ትላንትና እኔ ከዚህ ጋር ተያይዞ ሀሳቤን ለመስጠት ስሞክር ምን አይነት ሀሳቦች በኮመንት ሴክሽን ላይ ሲነሱ ነበረ። በጣም ሩታ ያደረገችውን ነገር አግንኖ የማየት ነገር ማለት ነው። እኔ እውነቱን ልንገራችሁ፣ ሩታ ልቀቂው ብትባል የያዘችውን ቪዲዮ እንደማትለቀው እርግጠኛ ነኝም። ቪዲዮም ይኖራል ብዬ አላስብም። በቃ የሆነ ነገሮችን ከማጋጋል ውጪ ማለት ነው። እኔ እንጃ፣ ልቀቂ ብትባል ምትለቅ አይመስለኝም፣ እውነታውን ስንነጋገር ማለት ነው። ምናልባትም ይህንን ነገር ተመክራበት ነው ያደረገችው። የማይጠቅሟት ሰዎች ማለት ነው። ሁሌ የምትጎዳው በነገራችን ላይ እያንዳንዱን ሀሳብ በራሱ አይደለም የምታመጣው፣ ያ ነው ሁሉ ጊዜ እሷን ተጠቂ አድርጎ የሚያስቀምጠው። እና አሁንም በጣም ብዙ ሰው ያዘነባት ሩታ ላይ በዛ ድርጊቷ ነው እንጂ ተበዳይ ናት። ይሄ ሁሉ ነገር የሩታን ተበዳይነት ይመልሰዋል ወይም ይቀይረዋል ብለን ሁላችንም አናስብም። ብዙ ጊዜ ማለት ነው፣ የምሬን ነው። እኔ ሴቶች ናችሁ የሴቶችን ችግር ለምን መረዳት እንደማትችሉ አላውቅም እግዚአብሔርን። ምክንያቱም እች ልጅ እያሳለፈች ያለችው ነገር ቀላል አይደለም። ያንን ነገር ወደ ህይወታችን አዙረን ስንመለከት ነው ምን ያክል ከባድ ሊሆን የሚችለው ማለት ነው። እስኪ የትኛዋ ሴት ናት በእንደዚህ አይነት መንገድ ባሏን ተነጥቃ ዝም ብላ ልትቀመጥ የምትችለው? እስኪ የምር ስለ እውነት እንነጋገር ከተባለ አብርሃም የምር እርቅ እንደሚፈልግ ሰው ነው እስከዛሬ ድረስ ሲያደርግ የነበረው። እርቅ እንደሚፈልግ ሰው ራሱን ነፃ ለማድረግና ከደሙ ንጹህ ነኝ አይነት ነገር ለመጫወት አንድ ቀን መጥቶ ይቅርታ የጠየቀና ተመልሶ ሄዶ ከሄርሜላ ጋር ወይ የሆነ ነገር ሲያደርግ ወይ ደግሞ እሷን የሚያናድድ ቪዲዮ ሲለቅ ነው የምናየውና በእንደዚህ አይነት ሁኔታ እርቅ ሊፈጠር አይችልም። እኔ ብዙ ጊዜ ማለት ነው ሆን ብሎ የጭንቅላት ጮታ ይጮታል። ሩታን ተዳሩን እንዳልፈለገች ሩታ ነገሮችን እንደምታበላሽ አድርጎ ማሳየት ይፈልጋል። እና የእሷ ደካማ ጎን ደግሞ ምንድነው? አጠገቧ ላይ ሰዎች መጥተው የሚሏትን ነገሮች ትሰማለች። የዛኔ ነጥብ ጥላለች። በነገራችን ላይ እሱ ይቅርታ አድርጎላት አምኖበት አይደለም፣ ግን በሰዓቱ ውስጡ የተጠራጠረ ነበር። ያንን ይቅርታ ያደረገላት ልበቀል ፈልጌ ነው አለች። ያንን ነገር ማን ያቀነባበረው? ወንድሞቿ እነ ኖቤል ናቸው። አሁን አስቡት፣ እነሱ ስለ ትዳር ምንነት ያላወቁ ሰዎች ናቸው። የእነሱን ነገር እሺ ብላ ተቀብላ ያንን ነገር መስራቷ ስህተት ነው። አሁንም ቢሆን ይሄ ቪዲዮ ቀርጫለሁኝ አስከራ ምናምን ስህተት ነው፣ ግን ደግሞ የዚህን ያክል ተጽዕኖ ሊፈጥር የሚችል ስህተት አይደለም ነው። በቃ ሁላችንም አምነን መቀበል መቻል ያለብን። በቃ እቺ ልጅ ይሄንን ሁሉ ነገር ካደረገች ትዳሯን ለማዳን አብርሃምን ከሄርሜላ ለመነጠል ብላ ነው ይሄንን ሁሉ ነገር እያደረገች ያለችው ነው። በቃ የትኛውም ሰው ከዳር ቆሞ ሲመለከት ሊወስድ የሚችለው ነጥብ ቢኖር ይሄ ነው ማለት ነው። ለምንድን ነው ነገሮችን በዛ መልክ ለማየት የማትሞክሩት? እየተጋፈጠች እኮ ነው ያለችው ትዳሯ ሜዳ ላይ ላለመጣል። ሌላ ሰው መጥቶ ባሏን እንዳይወስድ በተቻለችው መጠን እየተጋፈጠች እንደሆነ ነው እየተረዳን ያለ ነው። ለዛም ነው በቃ የሚጠቅመውንም የማይጠቅመውንም ሀሳብ የሚሰጣትን ሰው ተቀብላ የማይሆኑ ነገሮችን እያደረገች ያለችው እንጂ እቺ ልጅ የዚህን ያክል እሷ ላይ እንድንወርድ የሚያደርግ አይነት ስህተት እንዳልሰራች ሁላችንም ጭንቅላታችን ያውቃል። እንዲሁ በደፈነው ዝም ብለን መደገፍ ስለምንፈልግ እንጂ ምንም አግባብ የሆነ ነገር አይደለም። በቃ ሄርሜላ ታፈቅረዋለች። ይሄ ምንም የሚካድ ነገር የለውም። ይህንን ማናችንም መካድ አንችልም። ግን ደግሞ የሄርሜላ ፍቅር የተሳሳተ ቦታ ላይ የወደቀ ፍቅር ነው። በቃ ይህንን አምነን መቀበል መቻል አለብን። አዎ ምናልባት ከሩታ በተሻለ ልትንከባከበው ትችል ይሆናል። ከሩታ በተሻለ ፍቅር ልትሰጠው ትችል ይሆናል። ይሄንን ነገር ደግሞ ሩታ ማግዶላ ስህተት ሊሆን ይችላል። ግን ደግሞ ትዳር እንዲሁ ዝም ብሎ የሚፈርስ አይነት ነገር አይደለም። በእነዚህ ልጆች መሀል
ምንም የማያውቅ የተፈጠረ ህፃን ልጅ አለና ሁላችንም ከዛ ነገር አንጻር ነው ማሰብም መረዳትም መፍረድም ያለብን። እግዚአብሔርን በጣም ብዙ ሰዎች እኔ ስትፈርዱ ስላየሁኝ ነውና አዎ ሮማንስ ነገሩ ከሄርሜላ ጋር እንትን የሚሆኑት ነገር በደንብ ማች አድርጎ ሊሆን ይችላል። ግን ደግሞ ድሮም ከሩታ ጋር ሲያደርጋቸው የነበሩ ነገሮች እንደዚሁ ነበረ የሚያስደስቱንና ከላይ ያለውን ነገር ብቻ ባንመለከት የተሻለ ነው። ነገ እዚህ ጋር የሰራናት በደል አትለቀንም። እግዚአብሔርን እዚህ ጋር ሄርሜላ የሰራሹ ነገር ነገ አይለቅሽም። የማይገለበጥ ነገር የለም። የእነዚህ ልጆች ነገርም ተገልብጦ ነው እንጂ ከዚህ ቀደም እንደዚህ እንዳልነበር ሁላችንም ጥንቅቅ አድርገን እናውቃለንና እባካችሁ ነገሮችን ስናይና ስንፈርድ ከዚያ አንግል ማየት መቻል አለብን። በቃ ዝም ብለን የሆነ ነገር አሁን እቺ ልጅ ቪዲዮ ይዛ እንደዛ አይነት ነገር ስላደረገች ብቻ እሷ ላይ የዚህን ያክል ዲፕሊ ፈርደን ነገሮችን ማበለሻሸት የለብንም ብዬ አስባለሁ። የምሬ ነው። ከስሜታዊነት በጸዳ መልኩ ነው ነገሮችን ማሰብ መቻል ያለብን። ምክንያቱም ሁላችንም ዛሬያችንን እንጂ ነጋችንን አናቅም። ሄርሜላንም ጨምሮ ነው ይሄ ነገር ማለት ነው። ምናልባት አንቺ እዚህ ጋር አስለቀሰሽ የወሰድሽው ሰው ነገ ደግሞ ሌላዋ መታ ተመሳሳይ አይነት ነገር አንቺ ላይ ታደርጋለች። ይፍጠንም ጊዜው ቅርብ ቢሆንም ላደረግናት ነገር መልሰን ዋጋ መክፈላችን አይቀርም። እግዚአብሔርን የሆነ አሁን በአሁን ዋጋ ስለማንከፍል ያ ነገር እኛ ላይ የሚደርስ አይመስልንም እንጂ በደንብ ነው ላደረግናት ለእያንዳንዷ ለሰራናት ለእያንዳንዷ በደንብ ዋጋ ልንከፍል የምንችለውና ይሄ ነገር በደንብ ይታሰብበት ብዬ ነው የማስበው። ይሄንን ነገር ያልኩበት ትልቁ ምክንያቱ ምንድነው? ኮመንቶችን ቼክ ሳደርግ የሩታ ቤተሰቦች የት ናቸው? ለምንድን ነው ካጠገቧ የማይቆሙት? ለምንድን ነው እቺ ልጅ ሰፖርት ማድረግ የማይፈልጉት? ጠንካራ ሆና ስትንቀሳቀስ የተጎዳች አልመሰለቻቸውም ወይ ምናምን ብዬ ሀሳብ ሰጥቼ ነበርና የሩታ ቤተሰቦች የባላቸውን የራቁት ቪዲዮ ይዘው እያስፈራሩ ነው የት ገብተዋል የምትለው ምናምን የሚል ሀሳብ ስለተነሳ ነው ያው በደንብ ግልጽ አድርጌ እኔ ውስጥ ያለውን ሀሳብ ለማብራራት ያክል ነው ይሄንን ነገር እያልኩ ያለሁትና እባካችሁ ድጋፋችንን ስንሰጥ ምን ጥቅም ምን ጉዳት ያመጣል ብለን ማሰብ መቻል አለብን። ምክንያቱም ነገም ተመሳሳይ ችግር ውስጥ እኛ ልንገባ እንችላለን እና በጅምላ ሰው መጥቶ እንደዚህ ሲለን ትንሽ ነገሮች ይከብዳሉ ብዬ ስለማሰብ ነው። ለማንኛውም ወደ መጀመሪያው ነጥቤ ስመለስ የቡዝዬ ነገር በነሩታ ቤተሰብ በኩልም በነጋሽዬ በኩልም እጅግ በጣም ቁጣን ቀስቅሷል። እሷም ያደረገችው ነገር ስህተት መሆኑን የምትረዳ ይመስለኛል። ጋሽዬ በስልክ እንደተቆጣት ሰምቻለሁ። አሁን ላይ ደግሞ እንደዚህ ነገሮች ከመስመር እየሳቱ ሲወጡ ከዚህ በላይ ነገሮችን ቁጭ ብሎ መመልከት እንደሌለባቸው ተረድተዋል ይመስለኛል። ለዛም ይመስለኛል ወደ አዲስ አበባ ለመምጣት የወሰኑትና በቅርቡ ጋሽዬ መጥተው ስላለው ነገር ሶስቱንም ሰዎች አስቀምጠው እንደሚያነጋግሩ ነው የሰማሁት ማለት ነው። ሄርሜላንም ሩታንም አብርሃምንም ማለት ነው። ምክንያቱም በመጀመሪያ ደረጃ ፍላጎታቸው መታወቅ መቻል አለበት ብዬ አስባለሁኝ እንደኔ ማለት ነው። የምሬ ነው የምላችሁ ፍላጎት መታወቅ መቻል አለበት። እዚህ ጋር አሁን መጥቶ ሰው ስሜታዊ ስለሆነ አብርሃምን በሩታ ስለተናደደ ሩታን በአብርሃም ስለተናደደች ሄርሜላም ደግሞ ፍቅር ውስጥ ስለሆነች አሁን ላይ ያላቸውን ስሜት ይረዳሉ እንጂ ወደፊት እነዚህ ነገሮች ምን አይነት ዋጋ ሊያስከፍሉን ይችላሉ የሚለውን ነገር እየተረዱ አይደለም እና እነዚህ ሶስት ሰዎች ቁጭ ብሎ የምርም በጋሽዬ ፊት መጠየቅ አለባቸው ብዬ እንደኔ አምናለሁ። የምሬ ነው የምላቸው ይህንን ነገር ስናገር ማለት ነው። ምክንያቱም ሁሉም ነገር ታውቆ መለየት ካለበትም በአግባብ ተለያይቶ ሰላማዊ የሆነ መንገድ መጀመር መቻል አለበት። ሁል ጊዜ ኮሽታ እየተፈጠረ ሁል ጊዜ አንዱ ላይ ተንኮል እየሰራ አንዱ ላይ እየቀመረ የሚቀጥልበት አይነት መንገድ መቆም አለበት። እኔ አሁንም ቢሆን እኔ ይቅርታ አድርጉልኝና እግዚአብሔርን እውነታውን ስነግራችሁ ጥላቻ ኖሮብኝ ምናምን አይደለም። ግን ደግሞ ሜሪ እንደዚህ አይነት ነገር ውስጥ ገብታ የምታደርጋቸው ነገሮችን ወደ መጥፎ ደረጃ እንደሚደርሱ ስለማቅ አሁንም ቢሆን ሩታን እየቀረበቻት ያለችበት ቅርበት ምቾት የሚሰጥ አይነት ስላልሆነ ልጃችሁ ተጨማሪ ችግር ውስጥ ከመግባቷ በፊት የሆነ ነገር መደረግ መቻል አለበት ብዬ አስባለሁ። እንደተባለውም ሩታ እረፍት ያስፈልጋታል። በቃ እረፍት ያስፈልጋታል። ቤት ውስጥ ሆነሽ አለ አይደለ እኔ በጣም ደሳስ የሚሉኝ ጥንዶች አሉ አሁን ላይ ማለት ነው። እነ ልዩን የምታውቋቸው ከሆኑ ከልጃቸው ጋር የሚያሳልፉትን ሞመንት ምናምን በቃ እንደዚህ አይነት ነገሮች ላይ ትኩረትሽን ብታደርጊ እመኚኝ ምንም ካለ ግርግር የሚመጡ ነገሮች ሁሉ እዚህ ጋርም ይመጣሉ ብዬ አስባለሁኝ እና በተወሰነ መልኩ ለጭንቅላትሽ እረፍት ብትሰጪ የተሻለ ነው ብዬ አስባለሁኝ። እያስመሰልሽ እንደሆነ ስለገባኝ ነው። ምክንያቱም ትላንትና አለመጎዳትሽን ለማሳየት እያደረግሽ ያለው እየሳቅሽ ያለሽው ሳቅ በደንብ ያስታውቅብሻል። በቃ ይሆናል አይደል በደንብ ነገሮች እንደጎዱሽ ያስታውቅብሻልና
ራስሽን ለማሳረፍ ሞክሪ ለማለት ያክል ነው። ለማንኛውም የሚፈጠሩ ነገሮችን አብረን እናያለን። ምሽት ላይ ቪዲዮ ከተለቀቀ በኋላ መተን ደግሞ ድጋሚ ሀሳባችንን እንሰጣለን። እወዳችኋለሁ። ይመቻችሁ።